በብዙዎቻችሁ ጥያቄ መሰረት በተደጋጋሚ በጉንፋን ተሰቃየን፣ ልጆቻችን በተደጋጋሚ ጉንፋን ይዛቸዋል አላችሁ። በጣም ፉተኛ የሆነ ለውጥ የምታገኙበትን እዚህ ጋር የምታዩት አንድ ብርቱካኑን ከነልጣጩ እንደዚህ ስላሽ አርጋችሁ ትቆርጡታላችሁ፣ በስሱ ማለት ነው። ልብ አድርጉ፣ መጀመሪያ ብርቱካኑን በደንብ ማጠብ አለባችሁ። ከነልጣጩ እንደዚህ ከቆረጣችሁ በኋላ መጥበሻ ታግላላችሁ፣ ንጹህ መጥበሻ አግላችሁ ከዛ ብርቱካኑን እንደዚህ መጥበሻው ላይ ሞቅ እንዲል ታረጉታላችሁ። በመቀጠል የተፈጨ ድቅቅ ያለ ቁርንፉድ ፓውደር፣ ግማሽ የቁርንፉድ ፓውደር በብርቱካኑ ላይ ትነሰንሳላችሁ። ከግማሽ ማንኪያ በላይ ቁርንፉዱን እንዳትጨምሩ። ከዛ በኋላ ማርን ትቀቡታላችሁ እና እያገላበጣችሁ ሞቅ ታረጉታላችሁ። ለስለስ ባለ እሳት ማለት ነው። አያችሁ፣ እዚህ ጋር የተጠቀምኩት ማር ነው። ነጭ ማርን መጠቀም ይቻላል። ከዛ ገልበጥ ታረጉታላችሁ። ማርን አናገኝም ለምትሉ ኦሊቭ ኦይል አንድ የሾርባ ማንኪያ ወይም አንድ የቡና ማንኪያ ኦሊቭ ኦይልን መጠቀም ትችላላችሁ። ከዛ ሞቅ እንዲል ገልበጥ እናረገውና ከዛ አውጥተን ትኩሱን ነው የምንመገበው። ትኩሱን ማታ ከመተኛታችሁ በፊት ወይም ደግሞ ጠዋት ከቁርስ በኋላ መመገብ ይቻላል። ይሄንን በተከታታይ ለ3 ቀን ብትወስዱት ጉንፋን ድራሹ እንዲጠፋ እንዲሁም ደግሞ ለሳል ራሱ በጣም ይጠቅማል። ቫይረስን ጉሮሮ አካባቢ ላለ ቁስል፣ ጉሮሮ አካባቢ ላለ ህመም ራሱ በጣም ይጠቅማችኋል። በቀን አንድ ብርቱካን ብቻ ነው የምትጠቀሙት። ልብ አድርጉ። ለበለጠ መረጃ ደግሞ ወደ ዩቲዩብ ቻናላችን ጎራ ይበሉ። እንዲሁም የለውዝ ቅቤን እንዴት ለስኳር፣ ለደም ብዛት፣ ለጭንቀት እንዴት እንደምንጠቀም በቅርብ ጊዜ በዩቲዩባችን ላይ እናዘጋጃለን። ወደ ዩቲዩባችን ጎራ ይበሉ። ሊንኩን ከላይ ቲክቶክ ፕሮፋይል ስር ያገኙታል። ቤተሰብ ሆኖ ተጠቃሚ ሆኑ። ይህንን እንግዲህ ለተከታታይ 3 ቀን ተጠቅመው ለውጥ በደንብ ያገኙበታል። ልጆች ከ6 ዓመት በላይ ላሉ ልጆችም ይጠቅማቸዋል። ቁርንፉዱ መብዛት የለበትም። ከሩብ ወይም ከግማሽ ማንኪያ በላይ መብዛት የለበትም። የምትመገቡት በጣም ትኩሱን ነው የምትመገቡት ማለት ነው። የተባረከ ጊዜ ይሁንልን።